በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሮሜ መልእክት ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 1 ጀምሮ ያለውን ሐሳብ ነው የምናነሳው። ስለ ኦሪት ሕግ ሰውን ስለማዳን መሳኑን ይናገራል ቅዱስ ጳውሎስ። እንዲህ በኢየሱስ ክርስቶስ ላሉት በመንፈስ እንጂ በስጋ ለማይመላለሱ ፍርድ የለባቸውም ብሎ በመንፈስ እንጂ በስጋ የሚለውን ማገናዘብ ካቃተን ሌላ ችግር ይፈጠራል። ለምን ቢባል በስጋ መመላለስ የሚባል ሌላ መንገድ አለ፣ በመንፈስ መመላለስ የሚባል ሌላ መንገድ አለ። ሁለት መንገድ ነው ቅዱስ ጳውሎስ እየነገረን ያለው። ጌታችንም በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ላይ በጠባቡ በር ግቡ፣ የሚገቡት ጥቂቶች ናቸው፣ በሰፊው በር የሚሄዱ ግን ብዙዎች ናቸው ብሎ ሁለት መንገድ አሳይቶናል። የመጀመሪያው ጠባብ በር ነው፣ ሁለተኛው ግን ሰፊ በር ነው። ሰፊው ላይ ብዙ ሰዎች ይሄዳሉ፣ በጠባቡ በር ግን ጥቂቶች ነው የሚሄዱት። ጥቂት እንዲሄዱ በማድረግ ላይ ሳይሆን በሩ ኢንፊኒቲቭ ነው፣ መዓት ሰው ማስገባት ይችላል። ግን የሚገቡት ጠባብነቱን ተመልክቶ ሳይወዱት ይተውታል ማለት ነው። ሳይመርጡት ይተውታል። ጠባብ ከመሆኑ የተነሳ ሰፊ በመሆኑ የተነሳ ብዙዎች ይሄዱበታል። ጠባብ በመሆኑ የሚያግደው የሚከለክለው ሰው የለም። ሁሉም ሰው በጠባቡ በር መግባት ከፈለገ መግባት ይችላል። ግን በበሩ ጸንቶ ለመግባት በዛችው በጠበበው መንገድ ለመሄድ መጽናትን ስለማይፈልግ በሰፊው በደስታው በር መሄድ ይፈልጋል። በስጋው መንገድ የሚያስቡ ሰዎችም ያለው ቅዱስ ጳውሎስ ስለዚህ ነው። በነፍስም በመንፈስ መንገድ የማይሄዱ ብሎ ቅዱስ ጳውሎስ የተናገረልን ለዚህ ነው። በስጋ እንጂ በመንፈስ እንጂ በስጋ ለማይመላለሱ ፍርድ አለባቸው ብሎ የተናገረው በዚህ ነው ማለት ነው። በመንፈስ እንጂ በስጋ ለማይመላለሱ ፍርድ አለባቸው አለ። በስጋ መመላለስ ማለት የስጋን ፈቃድ መፈጸም፣ የስጋን መሻት መፈጸም፣ ልብላ ልጠጣ። አሁን የስጋ ፈቃድ የሚባሉት ደግሞ መብላት፣ መልበስ፣ ማጌጥ፣ መከበር ይሄ ነው። የነፍስ ፈቃድ ደግሞ መጾም፣ መጸለይ፣ ለነፍስ ዋጋ መክፈል ማለት ነው። ፈቃደ ስጋን ለነፍስ ፈቃድ ማስገዛት። ይህንን ፈቃድ ለሚያደርጉት በመንፈስ ፈቃድ ለማይመላለሱ ፍርድ አለባቸው ብሎ ፍርድ የሚፈረዱት አምነውም ተጠምቀውም በመንፈስ ፈቃድ ባለመሄዳቸው ብቻ ፍርድ እንደሚጠብቃቸው ቅዱስ ጳውሎስ ይነግርልናል ማለት ነው። በኢየሱስ ክርስቶስ የጠራን ሕይወት የሚገኝበት የመንፈስ ሕግ እርሱ ከኃጢአት ከሞት ሕግ ነፃ አውጥቶናልና ይላል። አሁን እንግዲህ በኢየሱስ ክርስቶስ የተሰጠን ሕይወት ብሎ የሚናገርልን መጀመሪያ ሰው ልጅ በፈቃድ በኃጢአት የተገዛ ስለሆነ ክርስቶስ ያንን ደመሰሰለት፣ ያንን አጠፋለት። ያንን ሊያጠፋለት ሊደመሰስለት ጌታችን ተገልጦ ሰው ሆነ፣ ሞተ። ስለዚህ ሞቱ የአዳም የኃጢአት በደል ውጤት የሆነውን ከዘርዘር እየተላለፈ ሰውን ሁሉ ወደ ሲኦል ያግዝ የነበረውን ክርስቶስ ሞቶ ነፃ አደረገን ማለት ነው። ከዚህ እኛም ነፃ የሆነው በክርስቶስ ቤዛነት እንጂ በራሳችን ስራ አንልም። ኢትዮጵያ ቤተክርስቲያን በእኛ በምናጠፋው ግን እኛ ይቅርታ መጠየቅ፣ ንስሐ መግባት፣ ጾም መጾም፣ ስግደት መስገድ፣ የስጋን ተግባራትን በመንፈሳዊ ተግባር መተካት፣ ጨክነን ከሆነ ለስጋ ልተን ጨክነን ከሆነ ርሮዎች እንድንሆን፣ ለስጋ ልተን ቀምተን ከሆነ እንድንመልስ እንድንክስ፣ በድለን ከሆነ እንድንክስ፣ ገፍተን እንደሆነ እንድናቆም፣ ሌላውን እንድንደግፍ ይፈለጋል። ይሄንን ክርስቶስ ይፈልገዋል። ኋላ ላይ የሚጠይቀው ይሄንን ነው። ተርቤ አብልታችሁኛል፣ ጨካኔያችሁን ትታችሁ ራርታችኋል ነው በተዘዋዋሪ። ሊያበላ የሚችለው ጭካኔን ትቶ ካልሆነ በቀር ከነ ጭካኔው እንደ አውሮፓውያን ይባላል እንግዲህ እርዳታ የሚያደርጉት የሆነ ማዕድን ለመውሰድ ነው። የሆነ መጻሕፍት ኢትዮጵያ እንግዲህ አፍሪካን ሲወሩ ማዕድናትንና ወጣቱን ነው የወረሱ። ኢትዮጵያን ግን ሲወሩ መጻሕፍትን የወረሱ 15ኛ 16ኛ ክፍለ ዘመን አፄ ቴዎድሮስ በነበሩበት ሚድል ኢትዮጵያን ኢራ የሚባልበት ላይ መካከለኛው ዘመን ላይ ሞደርናሊዝም በሚሸጋገርበት ኢትዮጵያ ሞደርን ዘመናዊ ወደ ስልጣኔ ስትሸጋገር አፄ ቴዎድሮስ ኢትዮጵያን አንድ እንዲሆኑ አስቦ ነበረ። በዛም በምስራቅም በምዕራብም ነገስታት የእርሱን ንጉሠ ነገስት መሆንን የሚቃወሙ እንዲነሳሱ አደረጉ። እርሱን አዳከሙት። ኋላ ላይ የራሳቸው ቀኝ ገዙ ማለት ነው። በዚህ መልኩ ያደረጉት ኢትዮጵያ ውስጥ ያለውን መጻሕፍትን ለመውረር ኢትዮጵያን እንደውም ጣሊያን ሲወር እኮ ፖርቹጋሎች አግዘውን ኋላ ካቶሊሲዝም
አህመድ ግራኝ ሲወረድ ኢትዮጵያን እንግዲህ ኢትዮጵያን አህመድ ግራኝ ከወረራት በኋላ ፖርቹጋል መጥተው አዳነን። ካዳነን በኋላ ግን ካቶሊሲዝም አገር አቀፍ ሃይማኖት መሆን አለበት የሚል ነበርና ለተንኮል አይደለም ድጋፍ የምናደርገው። እነዚህ አይነት ለተንኮል የሚያደርጉ ድጋፎች አሉ። በክርስትና ግን መቀበልን ሳይሹ መስጠት ነው ክርስትና እና ለሰው ራርታችኋል ወይ ለሰው ከጭካኔ ተመልሳችኋል ወይ የሚል ጥያቄ ጌታችን ይጠይቀናል። ያን ጊዜ አላደረግንም ካል ላላደረጋችሁ እናንተ ወግዱ እንደሚል ጌታችን ተናግሮልናል ቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ። ስለዚህ በዚህ መልኩ ጌታችን ለኛን ከባርነት ነፃ ለማውጣት የኃጢአት ባሪያዎች ከነበርንበት ነፃ ለማውጣት እሱ ራሱ ተሰቅሎ ሞቶ ሞትን ገድሎ አድኖናል። ስለዚህ ሕግ አያስፈልግም ይባላልን? አይባልም። ሕግም ጥቂት የክርስትና ምግባራትን ማድረግም መልካም መሆንም ይጠበቃል ማለት ነው። ስለዚህ በኃጢአት ሰውን በመጥላት ሰው በመግፋት ሰውን ከሰው በመሰሰት ለራሳችን ይሁንልን ያልነውን ሁሉ ለሰው በቸርነት በመልካምነት ካላደረግን እንደምንቀጣ ቅዱስ ጳውሎስ ይነግርልናል ማለት ነው። ስለ ስጋ ድካማነት የኦሪት ሕግ ከሞት ማዳን በተሳነው ጊዜ እግዚአብሔር በኃጢአተኛ ስጋ ምሳሌ ልጁን ላከ። ማንም ሊድል አልቻለም። በቃ ሰው ጋር ከኃጢአት ባሪያ በታች ሆነ። ሁሉም መልካም ያደረጉም መልካም ያላደረጉም ወደ ሲኦል መጋዝ ሆነ። እርግጥ ቅዱሳንን እግዚአብሔር በቸርነቱ እዛው በጨለማው ቦታ እንኳን ቸርነቱን ስራ ሲሰራ እንደነበረ አባቶቻችን ያምናሉ። እና ይሄ ሁሉ ሰው ልጅ ወደ ሲኦል ይጓዝ የነበረውን ክርስቶስ መጥቶ ያንን መንገድ ዘጋልን ማለት ነው። ዘጋልን ማለት ሁሉም ሰው ይጸድቃል የሚል አይደለም። ቅዱስ ዮሐንስ አፈወርቅ በስራ ብቻ እንጸድቃለን ካልን ማንም መንግስተ ሰማያት ሊገባ የሚችል የለም ይላል። በጸጋ ብቻ እንጸድቃለን ካልን ማንም የሰው ልጅ የሆነ ሰው መንግስተ ሰማያት ሳያገኝ አይቀርም ይላል። ስለዚህ ምንድነው የሚባል እግዚአብሔር በቸርነቱ እየሰጠን መንገድ አለ። የዛን ቸርነት በር ተጠቅመን በቅድስና ከተመላለስን በጥቂት በመልካም ስራ ከተመላለስን እንጸድቃለን። ሁለቱ ያስፈልጉናል። የክርስቶስ ቤዛነት ማመን፣ የክርስቶስን ቤዛነት አምኖ ደግሞ መልካም ስራ ማድረግ ከሁላችን ይጠበቃል እንጂ ስራ ብቻ ያጸድቃል ካልን ማንም አይጸድቅም። ምክንያቱም መንግስተ ሰማያት ሊያስወርስ የሚችል ስራ ሊሰራ የሚችል ፍጡር የለምና እንደ ቸርነቱ ነው። አሁን ሰው ቅዱሳን ሰማዕታትን ብንል እግዚአብሔር አጽንቷቸው ቸርነቱን አድርጎላቸው እንጂ መንግስተ ሰማያት ሊያስገባ የሚችል ቅዱስ ጳውሎስ ቅዱስ ጴጥሮስ ምንድነው ያለው? በጣም በመከራ ሲጸናበት ጊዜ አይሁድ መከራ ሲያደርሱበት ጊዜ በብዙ መከራ የእግዚአብሔር መንግስት እንወርስ ዘንድ አለን ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ መልካም ማድረግ ይጠበቅብናል። ርኅራኄ ቸርነት ማድረግ ይጠበቅብናል። እርሱን ስናደርግ ግን ክርስቶስ ያደረገልንን ረስተን እኛ ብቻ በስራችን ብቻ እንጸድቃለን የሚል ግን አይደለም። ያችን ኃጢአት በስጋው ቀጣት ጌታችን። በስጋው ወራት በተገለጠ ጊዜ ኃጢአትን ቀጣት ማለት የዲያብሎስን የስጋን ፈቃድ ቀጣ፣ የዲያብሎስን አሰራር ቀጣ ማለት ነው። የዲያብሎስን ሐሳብ ቀጣ። የስጋ ፈቃድ ምንድነው? ልረፍ የሚለውን ጌታችን ቀን እያስተማረ ይውልና ማታ እየጸለየ በማደር የስጋን ፈቃድ ቀጣ። መጸለይን ጌታችን በማሳየቱ እንቅልፍ ይውሰደኝ የሚለውን የስጋን ፈቃድ ቀጣ ማለት ነው። ጾሙ በመጾም ልብላል ብሎ የሚለውን ብቻ ቀጣ። ስስትን፣ ትዕቢትንና ፍቅረ ነዋይን ቀጣ ጌታችን ጾም በመጾም። ስለዚህ የስጋን ፈቃድ ጌታችን እንደቀጣ ቅዱስ ጳውሎስ ይናገራል። እኛም ያጸድቀን ዘንድ የኦሪትንም ሕግ ሰርቶ እንደፈጸመ ሰው ያደርገን ዘንድ ይህንንም በመንፈስ ሕግ ጸንቶ ለሚኖሩ ነው እንጂ በስጋ ሕግ ለሚሰሩ አይደለም። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። የስጋ ሐሳብ ሞትን ያመጣብናል፣ የመንፈስ ሐሳብ ግን ሰላምን ሕይወትን ይሰጠናል። የስጋ ሐሳብ ለእግዚአብሔር ጠላቱ ነውና ለእግዚአብሔር ሕግ ለማይገዛ መፈጸም አይቻለውምና ለስጋ ፈቃዳቸው የሚሰሩ ሁሉ እግዚአብሔርን ደስ ማሰኘት አይችሉም ይላል። እንግዲህ እግዚአብሔር ሊደሰትልን የሚችለው እኛ በሚኖረን ሀብት፣ እኛ በሚኖረን ጌጥ፣ እኛ በሚኖረን ልብስ አይደለም። እኛ ቸርነትን በምናደርገው ነገር እግዚአብሔር ይደሰታል እና ለሌላው መራራትን ቸርነትን ማድረግን በማየት ጌታችን ይራራል፣ እግዚአብሔር ይራራልናል። እኛ እንዲራራልን እንደምንፈልገው ሁሉ ለሌላው እንድንራራ ይፈልጋል ማለት ነው። ከእናንተም ግን ለመንፈሳዊ ሕግ እንጂ ለስጋም ፈቃድ የሚሰሩት አይደላቸውም። የእግዚአብሔር መንፈስ በእናንተ አድሮ ይኖራልና፣ የክርስቶስ መንፈስ ያላደረበት ግን እርሱ የእግዚአብሔር ወገን አይደለም ብሎ መንፈሳዊ ተግባርን የማያደርግ መንፈሳዊ ሰው ሊሆን እንደማይችል ጌታችን ተናግሯል ማለት ነው። ክርስቶስ ካደረባችሁ ግን ሰውነታችሁን ከኃጢአት ስራ ለዩ፣ መንፈሳችሁንም ለጽድቅ ስራ ሕያው አድርጉ። ጌታችን ኢየሱስ ክርስቶስ
ከሙታን ለይቶ ያስነሳው የእግዚአብሔር መንፈስ ካላደረባችሁ ኢየሱስ ክርስቶስ ከሙታን ለይቶ ያስነሳው እርሱ አድሮባችሁ ባለ መንፈስ ለሟች ሰውነታችሁ ሕይወትን ይሰጣታል። እንግዲህ ሟች ነው ሰውነታችን፣ በጊዜ ሂደት የተገደበ ነው። የምንኖረው ጊዜያዊ ሕይወት ነው። ቀጠሮ ነው። እድሜ ማለት አደመ ቀጠረ ከሚለው የወጣ ግስ ሲሆን ቀጠሮ ማለት ነው። በዚህ ምድር ያለን ለቀጠሮ ነው። ለተወሰነ ዘመናት እንድንኖር ነው ተቀጥሮልን የወረድ ነው። ቅዱስ ዳዊት ተናግሮልናል 70 ወይ 80 ብሏል ማለት ከዛ ካለፈ ግን መከራ ጭንቅ ነው ብሎ ቅዱስ ዳዊት ተናግሯል። ስለዚህ ቀጠሮ ነው። ወደዚህ ምድር የመጣ ነው ለቀጠሮ ነው። መልካም የምናደርግ በዚህ በቀጠሮዋ ቀን መልካም የምናደርግ ከሆነ ዘላለማዊ ሕይወት እንደምናገኝ ቅዱስ ጳውሎስ ይነግረን። ይህን ግን የሚናገረው ላመኑት ክርስቲያኖች ነው። ላመኑት ማለት አምኖ ጌታችንን አምላክነቱን ላመኑት ተጠምቀው ልጅነትን ስልጣን ላገኙት። ስለዚህ ከልጅነት ስልጣን በኋላ በኃጢአት ወደ ሲኦል የሚወርድ ሰው አለ እያለ ነው። ካመኑ በኋላ መልካም ስራ ባለማድረግ ወደ ሲኦል የሚወርድ ትውልድ ይኖራል እያለ ነው ቅዱስ ጳውሎስ። ስለዚህ በየቀኑ መጠንቀቅ ነው ክርስትና ማለት ነው። ወንድሞች አሁን በስጋችን ሳለን በስጋ ፈቃድ እንኖር ዘንድ አይገባም ብሎ ቅዱስ ጳውሎስ ይነግርልናል። በስጋችን ሳለን በስጋ ፈቃድ መኖር አይገባም። የስጋ ፈቃድ እያለ ቅዱስ ጳውሎስ እያለ ያለው እዚህ ምድር ላይ ይመችልኝ ይስማማልኝ ነው ቅዱስ ጳውሎስ እየነገረን ያለው። ያንን ብቻ በማድረግ መንግስተ ሰማያትን ባለማሰብ ህይወት ውስጥ መልካምን ባለማድረግ ህይወት ውስጥ ካለን በስጋ ፈቃድ እየተመላለስን ነው። ቅዱስ ጳውሎስ ይህንን ይገስጽናል ማለት ነው። እንደ ስጋ ፈቃድ ብትኖሩ ትሞታላችሁ፣ ነገር ግን በመንፈስ ስራ የስጋችሁ ፈቃድ ብትገሉ ለዘላለም ህይወት ትኖራላችሁ ብሎ ቅዱስ ጳውሎስ ክርስትናን በምን አይነት መልኩ መያዝ እንደሚገባን ይገስጸናል ማለት ነው። በእግዚአብሔር መንፈስ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው ይላል። እግዚአብሔርን መንፈስ ተከትሎ የሚሰሩ መልካሙን የሚያደርጉ የሚጾሙ፣ የሚጸልዩ፣ ቸርነትን የሚያደርጉ፣ የሚራሩ፣ ለወንድሞቻቸው እግዚአብሔር መንፈስ የሚሰሩ ናቸው። ይህንን የሚያስደርገን እግዚአብሔር ቅዱስ መንፈስ ነው። እሱ ደግሞ እንዲያሰራን እኛ በጸሎት እግዚአብሔር መጠየቅ መቻል አለብን ማለት ነው። ዳግመኛ አባት ብለን የምንጮበትን የልጅነትን ስልጣን ተቀብላችኋል እንጂ እንደገና ለፍርሃት ለባርነት መንፈስ አልተቀበላችሁምና ይላል። የተሰጠን ጸጋ የተሰጠን ኃይል ድጋሜ ባሪያዎች እንዳንሆን የሚያደርግ ነው። እኛ ግን ለኃጢአት ባሪያ ከሆን ለፍርሃት ለኃጢአት ባሪያ እንሆናለን ማለት ነው። ስለዚህ ቅዱስ ጳውሎስ ይሄንን ይነግርልናል እንጂ ግን ለፍርሃትና ለመንፈስ አልተቀበላችሁም። እኛ የእግዚአብሔር ልጆች እንደሆን ለልቦናችሁ መስክሩ፣ እርሱም መንፈስ ቅዱስ ነውና። እኛም የእግዚአብሔር ልጆች ከሆን ወራሾቹ ነን። እግዚአብሔር ወራሾች ከሆን ደግሞ የክርስቶስ ወራሾች ነን። በመከራ ከመሰልነው በክብር እንመስሏለን ብሎ ቅዱስ ጳውሎስ በዚህ ምድር በሚገጥመን መከራ ክርስትናን እንዳንተው፣ በሚገጥመን መራብ መጠማት ክርስትናን እንዳንተው፣ በመከራው ከእርሱ ጋር ከመሰልን ግን ከክርስቶስ ትንሣኤው ጋር እንነሳለን፣ በክብር እንመስላለን ብሎ ጳውሎስ ይነግረናል። ቀጥሎ ስለ መንግስተ ሰማያት መናገር ይጀምራል። ነገር ግን ስለዚህ ዓለም መከራ ለእኛ ይገለጥ ካለው ክብር ጋር እንዳይስተካከል አስቡ ይላል። እንግዲህ በዚህ ዓለም ለክርስትና የምንከፍለው ዋጋ ለክርስትና የምንከፍለው መከራ በሰማይ ተድላ ደስታ ጋር ሲነጻጸር ምንም ነው የዚህ ምድሩ ይላል። ስለዚህ እዚህ መከራ ቢደርስባችሁ ክርስትናችሁን ሳትተው በሰማይ ለሚሰጠው ጸጋ እግዚአብሔር ክብር እግዚአብሔር ለወደፊቱ ለሚፈጸምላችሁ ያንን ተስፋ በማድረግ የዚህ ምድርን መከራ እንደ ሙሉ ደስታ ቁጥረው ቅዱስ ጳውሎስ ይነግረናል ማለት ነው። የዓለም ተስፋ እግዚአብሔር ልጅ ነው፣ መምጣቱም ይጠባበቅ ነበርና በዓለም ባላወቀውም ለከንቱ ነገር ተገዝቷልና በተስፋ ስላዘዘውም ነው እንጂ በፈቃዱ አይደለም። ነገር ግን አስቶ በባርነት ከሚገዛው ከዚህ ወጥቶ የእግዚአብሔርን ልጆች ወዳገኙት የነጻነት ክብር ይገባ ዘንድ ተስፋ አለው። እስካሁን ዓለም ሁሉ ያዘነን የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም፣ የመንፈስ ቅዱስ ፍልማ የተቀበለ እኛም ደግሞ እናዝናለን እንጂ የነፍሳችን ድህነት እናገኝ ዘንድ የልጅነትንም ክብር ተስፋ እናደርጋለን። በእምነት ድነናል፣ የሚታየውን ተስፋ ማድረግ ተስፋ አይደለም ብሎ ቅዱስ ጳውሎስ ይነግረናል። በእምነት ድነናል የሚለውን ተመልክተን ደግሞ በእምነት ብቻ ድነናል የሚል እንዳንይዝ ክርስቶስ መከራ መቀበሉን እንደተቀበላችሁ እንደምትቀበሉ መሆኑ ከኋላ ይናገርልናል፣ ከመጀመሪያው ይናገርልናል ማለት ነው። የክርስቶስን መከራ ጋር ከተሳተፍን የክርስቶስ ክብር አለን ብሏል። ስለዚህ መከራውን ፈርተን በክርስቶስ ድነናል ብቻ የሚል ግን ከሆን አንጸድቅም። አሁን በእምነት ድነናል ብሎ ያንን የክርስቶስን መከራ መቀበልንም ጭምር ማመኑን ነው እንጂ ክርስቶስ አምላክ እንደሆነ ብቻማ ሴጣን እንኳን ያምናል። ቅዱስ ያዕቆብ እንደጻፈልን በዚህማ ሴጣን ያምናሉ፣ ይፈራሉ፣ ይንቀጠቀጡማል ብሎ ያዕቆብ ይነግርልናል 2:24 ላይ ማለት።
ስለዚህ በእምነት ድነናል ብሎ ቅዱስ ጳውሎስ የክርስቶስን መከራው ሞቱን በማመን አምላክ የእግዚአብሔር ልጅ መሆኑን በማመን እንድናለን ድነናልም። ክርስቶስ ሰው ሆኖ ያዳነን አምላክ ነው እንደሆነ እናምናለን። ይህንን ማመን ይገባል። ነጻነት ግን ይገባል። ተስፋ አለው። እስካሁን ዓለም ሁሉ ያዘን የተከዘ እንደሆነ እናውቃለን። ነገር ግን የሚተክዝ ዓለም ብቻ አይደለም። የመንፈስ ቅዱስ ፍልማ የተቀበል እኛም ደግሞ አዝነናል እንጂ የነፍሳችን ድነት እናገኝ ዘንድ ልጅነትንም ክብር እናደርጋለን። በእምነት ድነናል። የሚታየውን ተስፋ ማድረግ ተስፋ አይደለም ይላል። እንግዲህ ተስፋ ማለት የሚታይ ነገር እንዳይደለ ቅዱስ ጳውሎስ ይነግረናል ማለት ነው። የሚታየውን ተስፋ ማድረግ ተስፋ አይደለም። የማይሆንማ እንዴት ተስፋ ያደርጋል? እንዴት ይጠብቃል? የማይታየውን ተስፋ ብናደርግ ግን እርሱ ተስፋ አድርገን እርሱ እንድንጸና መጠን ትዕግስታችን ይታወቃል። መንፈስ ቅዱስ ከድካማችን ይረዳናል። እንግዲያስ ተስፋችን ካላወቅን ጸሎታችን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችን ስለ ችግራችን ይፈርድልናል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል፣ ስለ ቅዱሳንም በእግዚአብሔር ዘንድ ብሎ ቅዱስ ጳውሎስ ይነግረናል ማለት ነው። ስለዚህ እኛን ይረዳናል መንፈስ ቅዱስ። አሁን መልካም ስራ ማድረግ አለብን ቢስል ዝም ብለን በራሳችን ኃይል በራሳችን ጉልበት የምናደርገው አይደለም። መንፈስ ቅዱስ በየቀኑ ስለኛ ይቃተትልናል፣ ይለምንልናል። መንፈስ ቅዱስ በየቀኑ መንገድ ያሳየናል ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር የሚወዱትን ምርጦችን በበጎች ምግባር ሁሉ እንደሚረዳቸው እናውቃለን ብሎ እግዚአብሔር መንፈስ ራሱ ነው የሚረዳን ለቅድስና ለመልካም ነገር ብሎ ቅዱስ ጳውሎስ ይነግርልናል ማለት ነው። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያውቃቸው የመረጣቸው እርሱ ልጁን ይመስሉ ዘንድ አዘጋጅቷቸዋል። ያዘጋጀውን እነርሱም ጠራቸው፣ የጠራቸው እነርሱን አጸደቃቸው፣ ያጸደቃቸው እነርሱን አከበረ ብሎ ቅዱስ ጳውሎስ እኛ የተጠራ ነው እርሱ ራሱ ጠርቶን ነው። እርሱ የራሱን መልክ ሰጥቶን ነው። የልጁን መልክ የሚለው እኛ በእኛ መጀመሪያ በራሱን መልክ ሰጠ፣ ኋላ ግን ኃጢአት ስናደርግ የእኛን መልክ ወስዶ ነው ሰው የሆነ የተገለጠውና የልጁ መልክ ያለው እርሱን ነው። ክርስቶስ የእኛን መልክ ይዞ መውረዱና መጀመሪያ የእኛን መልክ መስጠቱ ለእኛ መልክ የራሱን መልክ መስጠቱ ኋላ ደግሞ እኛ ስንበድል የእኛን መልክ ይዞ በስጋ መገለጡን ከዛ በኋላ ደግሞ እኛ እርሱን መልክ እንድንመስል ቅዱስ ጳውሎስ ይነግርልናል ማለት ነው። እግዚአብሔር እንደመረጠን እግዚአብሔር እንደጠራን የመረጣቸውን ደግሞ ማንም ወደ ኋላ ሊያስደርግ እንደማይችል ዝቅ ሊያደርግ እንደማይችል ቅዱስ ጳውሎስ እንግዲህ ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይችለናል ብሎ ቅዱስ ጳውሎስ መመኪያውን እግዚአብሔር አደረገ ማለት ነው። ለልጁስ እንኳን አልራራም፣ ስለ ሁላችንም ቤዛ አድርጎ አሳልፎ ሰጠው እንጂ ብሎ መከራ ሲደርስ እንኳንስ እኛ ክርስቶስን እንኳን መከራ እንዲደርሰው እግዚአብሔር አባቱ ፈቅዶታልና በመከራ ምክንያት ክርስትና እንዳንተው እግዚአብሔር አምላክም በዚህ ምድር መከራ እንደተቀበለ ቅዱስ ጳውሎስ ይነግረናል ማለት ነው። እንግዲህ እርሱ ራሱ ካጸደቀን እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው። እንግዲህ ይህን ቃል አሁን አማርኛው ብዙ 80ዎች ወዲህ የታተሙ መጻሕፍት የሚፈርደው የሚለውን የሚማልደው የሚል አስቀምጧል ማለት ነው። እንግዲህ ምንድነው ልዩነቱ አሁን ቢባል የሚፈርደው ማን ነው የሚለውን አባቶቻችን የሚፈርደው ክርስቶስ ነው፣ ፈራጅ ነው። እርሱ ፍርድን ሁሉ ለወልድ ሰጠ ብሎ ቅዱስ ዮሐንስ ወንጌል ላይ ጌታችን እንዳስተማረው ማለት ነው። በአንድስ እንኳን አይፈርድም፣ አንድስ እንኳን አይፈርድም፣ ፍርድን ሁሉ ለልጁ ሰጠ ብሎ በወንጌል ጌታችን እንዳስተማረ እናስታውሳለን። ስለዚህ የሚፈርደው የሚለው ክርስቶስን የሚያመለክት ከሆነ ከሙታን ተለይቶ የተነሳው ፈራጁ ነው፣ የሚኮንነው እርሱ ነው፣ የሚፈርደው እርሱ ነው። ከሙታን ተለይቶ የተነሳው ራሱ ነው ፍርድን የሚያደርገው። ለእኔ ሙሉ ሰጠኝ ብሎ ጌታችን ከተናገረ የሚፈርደው እርሱ ከሆነ ዳግመኛ ሊያማልድ የሚመጣው የሚል አይቀመጥም የሚል አባቶቻችን ይህንን የሚያስቀምጡት ማለት ነው። የሚፈርደው ክርስቶስ ነው፣ በአብ ቀኝ የተቀመጠ ነው፣ ሞቶ ሞትን ያሸነፈ ነው። ስለዚህ የሚፈርደው የሚማልደው የሚለው ስርዋጽ ነው የሚል ተርጓሜ ስላለ ማለት ስርዋጽ ነው መጀመሪያዎቹ መጻሕፍት ላይ የለም። ቢኖርም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር መከራ ተቀብሎ ከራሱ ጋር አስታረቀ እንጂ እንደ ምድራውያን አማላጆች ወደ አብ እየለመነ የሚያስታርቅ አይደለም። ምድራውያን አማላጆች ምን አንዲት ሴት ባል ለማግባት እንደው ቢዘጋጃጁና ልጁ ሽማግሌ ለቤተሰብ ይልካል። ሽማግሌዎቹ ሌላ፣ ልጁ ሌላ፣ የሚለመኑት ደግሞ ሌላ፣ የምታስለምነው አለች ሌላ። አሁን ጌታችን ስንመለከት ሽማግሌው ራሱ ነው፣
መስዋዕቱ ራሱ ነው። መታረቂያው ራሱ ነው። የሚታረቀው ራሱ ነው። ከአብ ከመንፈስ ቅዱስ ጋር የሚታረቀው ራሱ ነው። መታረቂያው ራሱ ነው። ሊቀ ካህኑ ራሱ ነው መስዋዕቱን የሚያቀርበው ማለት ነው። ስለዚህ ክርስቶስ አማላጅ ሊባል አይችልም። አሁን ስለዚህ በስጋ ያማልዳል በነፍስ እንደዚህ ተብሎ አይነገርም። ክርስቶስ ሰውም አምላክም ነው የምንለው እንጂ ሰው እና አምላክ እንኳን አንልም። እና የምትለው አጫፋሪ ናት ስለምታጫፍር ማለት ነው። እና ቦምቦና በቀለና አበበ እና በመሃል ላይ የምታጫፍር ናት። ስለዚህ ሰውም አምላክን ካልን ሰው የሆነ አምላክ ነው። ካና ገሊላ ውሃውን ወይን ያደረገው ማን ነው? ክርስቶስ። ስግው ቃል ክርስቶስ ሰው የሆነ አምላክ እንጂ በባህር ላይ የተኛው ማን ነው? ስግው ቃል ክርስቶስ። ሰው መሆኑ ደግሞት በማስተማር በመዛል ደግሞት በኋላ በመርከብ ላይ ተኛ። አምላክ እንደሆነ ደግሞ ነፋሳትን ገሰጸ ማለት ነው። ስለዚህ ስግው ቃል ክርስቶስ። አይነ ስውሩን ያበራ ማን ነው? ምራቅ እንትፍ ያለ አይነ ስውሩን ጭቃ ለውሶ አይነ የሰራ ማን ነው? ስግው ቃል ክርስቶስ ሰው የሆነ አምላክ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነ አምላክ በመሆኑ ከአብ ያነሰ የሚለምን አንልም ማለት ነው። በዚህ መነሻነት እርሱ የአብ ያልሆነ የሆነ ሁሉ የእርሱ ስለሆነ ከአብ ከሆነው አንድስ እንኳን ያለ እርሱ የሆነ መሆኑ ስለምናምን ከአብ ዝቅ አለ ማለቱን እርሱ ደግሞ ትንሣኤ ነኝ ብሎ ስላለ ትንሣኤ ደግሞ አንሳኝ ነው የሚባለው እንጂ አስነሳኝ እንደማይባል እኔ ህይወት ነኝ አለ። ህይወት ስጠኝ ነው እንጂ ህይወት አሰጠኝ አይባልም። ከአባት ለምን እባክህ ህይወት አሰጠኝ አይባልም። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራጅ ነው። ፈራጅነቱን ቅዱስ ጳውሎስ ይናገርልናል ማለት ነው። የሚፈርደው እርሱ ነው። የሚፈርደው ማን ነው ብሎ ይጠይቅና ከሙታን ተለይቶ የተነሳው በእግዚአብሔር አብ ቀኝ የተቀመጠው ከዛ በኋላ የሚፈርደው መቀመጡ በራሱ ፍርድን የሚያሳይ ነው። መቀመጥ ስራ መጨረስን ነው ይላሉ ቅዱሳን አባቶች ትርጓሜ ላይ ማለት ነው። የዕብራውያን ትርጓሜ ላይ አንድን መሰል ለዘላለም አቅርቦ በአባቱ ቀኝ ተቀመጠ የሚለውን ማለት ነው። መቀመጥ ስራ መጨረስን የሚያሳይ ነው። ድጋሚ ስራ ያለበት አይደለም። ድጋሚ እየለመነ የሚያስታርቅ አይደለም። ከራሱ ጋር ከአባቱ ከመንፈስ ቅዱስ ጋር አስታርቋል፣ ስራ ጨርሷል። ስለዚህ ለመፍረድ የተቀመጠ ነው። ለመፍረድ የተቀመጠ ሊቀ ካህናት እንጂ ለመለመን የቆመ ሊቀ ካህናት እኛ አናውቅም። በዚህን ሰዓት አሁን እኛ የምናምነው እና በስጋው እንደዚህ ያደርጋል፣ በነፍሱ እንደዚህ፣ በመለኮቱ እንደዚህ ያደርጋል የሚባል መቀላቀል አያስፈልግም ማለት ነው። የስጋን ስራ ፈጽሞ አደረገ፣ ስጋን አከበረ፣ በአባቱ ቀኝ ተቀመጠ። ስላሴ ዘንድ አራተኛ አይሆንም ወይ ዝቅ ብሎ ሁለተኛ አይሆንም። ስጋ አነሰ ተብሎ ከአባቱ ወንበር ያነሰ ላይ አይቀመጥም። ስጋ ከፍ አለ ተብሎ አራተኛ አይደረግለትም ማለት ነው። ሌላ አካል መጣ ስጋ ተብሎ አራተኛ ወንበር የሌለትም። ወይም ማዕከል ሆኖ ሚዲየም ሆኖ ከሰውና ከእግዚአብሔር መካከል እያለ የሚያስታርቅ የሚለውን ደግሞ ሌላ በጣም ማዕት ቅዱስ ዮሐንስ መልእክት ላይ ያለውን መካከለኛ የሚለውንም በማንሳት እንደዚህ የሚሳሳቱ ሰዎች አሉ። እርሱ አባቱ መንፈስ ቅዱስ አንድ ላይ ያሉ ናቸው። የአንድ ስልጣን፣ የአንድ ፈቃድ፣ የአንድ አምላክነት፣ የአንድ አገዛዝ ያላቸው ናቸው እንጂ ተወራራጅ ተቆራራሽ የላቸውም። አንዱ አንዱን ዝቅ አንዱ ከፍ የሚል ነገር የለው። አንዱ ወደ አንዱ የሚያመለክተውም ነገር የለም። በአብ ልብነት ስለሚታሰብ አብም መንፈስ ቅዱስም በአንድ ልብነት በአንድ ሀሳብነት የሚገዙ በአንድ ቃልነት የሚገዙ መሆናቸውን ማመን ይገባል ማለት ነው። እንደዛ ባይሆንማ ጌታችን በተሰቀለ ጊዜ እባክህ በመንግስተ ሰማያት አስበኝ፣ ዳግም በምትመጣ ጊዜ አስበኝ ብሎ ቀኝ ወንበዴ በለመነው ጊዜ ዛሬ ከኔ ጋራ በገነት ትሆናለህ ሊለው አይችልም። ምክንያቱም ከአባቱ ፈቃድ መጠየቅ ነበረበት። እባክህ ይህን ሰውዬ ማርልኝ ማለት ነበረበት። እንደ ምድራውያን ለማኞች፣ እንደ ሰዎች፣ እንደ ደካማ፣ እንደ ፍጥራን ቢሆን ክርስቶስ ግን እርሱ አምላክ መሆኑን ሲያመለክት ከኔ ጋራ ዛሬ በገነት ትሆናለህ ነው ያለው እና በዚህ መነሻነት ቤተክርስቲያን ክርስቶስ ይማልዳል የሚል ትምህርት በፍጹም አትቀበልም። ይማልዳል የሚለው ትምህርት የክርስቶስን አምላክነት የሚቀንስና ዝቅ የሚያደርግ ከአባቱ ጋራ መንግስተ ሰማያት ግባ ማለት የሚችል ስልጣን ያለው መሆኑን መካድ ስለሆነ ማለት ነው። በዚህ መልኩ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው እግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው እሱ ኢየሱስ ክርስቶስ ነው። እንግዲህ ላይ ፈራጁን ጠይቆ ታች ላይ አማላጁን ማስቀመጥ ማለት ቦምቦ ማን ነው ብሎ እሱ ሴት ነው እንደማለት ነው። እኔ ወንድ ነኝ ጾታ ይታወቃል፣ ግን ሴት ነው ሊባል አይቻልም ማለት ነው። ፈራጁ ማን ነው ተብሎ አማላጁ እርሱ ነው አይባልም ማለት ነው። በዚህ መልኩ ክርስቶስ ምንድን ነው ያደረገው ቢባል አንድ ሰው እኛ ቤተክርስቲያን ላይ ዲያቆን ቢታጣ ቄሱ ዲያቆኑ ነው ይቀድሳል። ሲወጣ ቄሱ ነው የምንለው እንጂ ዲያቆኑ አንልም። ስለታጣ ነው የቀደሱት እንጂ ቅስናቸውን ትተው አይደለም። ዝቅ ማለት ይቻላል፣ ከፍ ማለት አይቻልም። አሁን ቄስ ቢታጣ ዲያቆናት ተሰብስበው ቄስ መሆን አይችሉም። ግን ዲያቆን ቢታጣ ቄስ ሆኖ ዲያቆኑ ሊቀድስ ይችላል። ጳጳሱ ቄስ ሆኖ ሊቀድስ ይችላል። ዲያቆን ሆኖም ሁላ ሊቀድሱ ይችላሉ። ጳጳሱ እስከ ጳጳሱ ድረስ ማለት ነው።
ዝቅ ያለውን አገልግሎት ማድረግ ይቻላል። ዝቅ ያለው ከፍታውን ሊያደርግ አይችልም እንጂ እና በዚህ መልኩ ቄሱ ሲወጡ አንተ ዲያቆን ተንሺ ቅድም ስትል አልነበርክ አይባልም ማለት ነው። ክርስቶስም እንደዚሁ እኛን ሊያድን በመገለጡ በስጋው እያየን ከአባቱ ዝቅ ማድረግ አይገባም የሚለውን ማሰብ መዘከር ይገባል። እንደዛ ካልሆነ የመጻሕፍትን ሐሳብ ባለማወቃችን እንስታለን። ቅዱስ ጳውሎስ ጌታችን ተናግሯል። የመጻሕፍትን ሐሳብ ባለማወቅ ትስታላችሁ ብሎ ጌታችን ፈሪሳውያንን ገስጿቸዋል። መጻሕፍትን እናውቃለን ይላሉ፣ ግን እግዚአብሔርን ሐሳብ የእግዚአብሔርን መጻሕፍትን ፈቃድ ባለማወቅ ይስታሉ ማለት ነው። ነቢያቱ ስለ ክርስቶስ የተናገረውን አይተው ባመኑ ነበር መጻሕፍትን ቢያውቁ ኖረው እና ጌታችን እንዲህ ሆኖ ይፈርዳልና ብሎ ቅዱስ ጳውሎስ ከእንግዲህ ከክርስቶስ ፍቅር ማን ይለኛል? ይቀጥልና ይላል ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ጭንቀት ነውን? ሾቴል ነውን? መጽሐፍ እንዲህ አለ፣ ስለ እናንተ ዘወትር ይገሉናል፣ እንደሚታረዱ በጎች ሆነናል። ነገር ግን በወደደን በእርሱ ሁሉን ድል እንነሳለን። መከራ ብንቀበል በወደደን በክርስቶስ ሁሉን ድል እንነሳለን ብሎ ቅዱስ ጳውሎስ። ነገር ግን ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ አለቆችም ቢሆኑ ያለውም ቢሆን የሚመጣውም ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን እንደማይችል አምናለሁ። ኃይል ቢሆን ከፍታም ቢሆን ዝቅታም ቢሆን ሌላም ፍጥረትም ቢሆን በክርስቶስ ፍቅር ሊለየን የሚችል የለም። እንግዲህ ሌላም ፍጥረት የሚለውን አሁን እንግዲህ ኤሊፍ ተብሎ በጣም የተሰወሩ ፍጥረታት ተብሎ ዓለም እያጠናው ነው ቅዱስ ጳውሎስ። የተሰወሩ ፍጥረታትን ሁሉ ለማየት የበቃ ታላቅ ቅዱስ ነውና ሌላም ፍጥረት ቢሆን ሌላ ከክርስቶስ ሊለየኝ አይችልም። ሌላም ፍጥረት የተባለው አሁን የማይታዩ ፍጥረታት አሉ ብሎ ሳይንሱ እያጠና ነው። እንግዲህ እግዚአብሔር ያው ይህንንም ሁላ የሚታየውንም የማይታየውንም ፍጥረት የፈጠረ እንደሆነ ቤተክርስቲያን ስለማታምን ጸሎተ ሃይማኖት ላይ የሚታየውም የማይታየውን በፈጠረ በአንድ ልጁ እየተባለ ይለመናል ማለት ነው። በዚህ መልኩ ቅዱስ ጳውሎስ ሮሜ መልእክትን ምዕራፍ 8ን ይጨርሳል። ምዕራፍ 9 ላይ ክርስቶስ እውነት እነግራችኋለሁ፣ ሐሰትም አልናገርም፣ ሕሊናዬ በመንፈስ ቅዱስ ይመስክርልኛል፣ በጊዜውም ሁሉ ብዙ ሐዘን በማያቋርጥ ጭንቅ በልቤ አለ ይላል ቅዱስ ጳውሎስ። የራሱን የደረሰውን ለክርስትና ምክንያት ወንጌል ለማሳለፍ ያደረገው ሙከራ በልቡ ውስጥ በጣም መዓት ጭንቀት እንዳለ ይናገርናል። በስጋ ዘመዶቼ ወንድሞቼ ስለሚሆነው ስለኔ ክርስቶስ ይለይ ዘንድ ይጸልያል ይላል። እንግዲህ ወደ ክርስቶስ ይለዩ ዘንድ ስጋ ወንድሞች የሚሆኑ ክርስቲያን የሆኑ ዘንድ እጸልያለሁ ይላል። እኒህም ልጅነት፣ ክብሩን፣ ኪዳንን፣ ሕግንም አምልኮን ያላቸውን ተስፋ የተሰጣቸው እስራኤላውያን ናቸው ብሎ አሕዛብ እያመኑ እየሄዱ ክርስቲያኖች በዛው በጥንቱ ተይዞ ስለነበሩ ይጨነቃሉ። ስለነሱ ነፍስ ስለነሱ መዳን ይጨነቃሉ ብሎ ቅዱስ ጳውሎስ ይናገርልናል። እነርሱም አባቶቼ ናቸው። እነርሱም ክርስቶስ በስጋ ተወለደ። እንግዲህ የተወለደው ከእነርሱ በስጋ ነው ክርስቶስ የተወለደው። ግን እነርሱ አባቶች የሆነው ክርስትናን ጥለውታል፣ አዲስ ኪዳንን አልተቀበሉም። አሕዛብ ግን እያመኑ ነው እያለ ለክርስቲያኖች አለማመን ቅዱስ ጳውሎስ ይጨነቃል። እርሱም ከሁሉ በላይ የሆነ ለዘላለሙ ብሩክ አምላክ ነው አሜን ብሎ የጌታችን አምላክነት ይናገራል ማለት ነው። ነገር ግን የእግዚአብሔር ቃል አይታበይም። እስራኤል ሁሉ እስራኤላውያን አይደሉምና የአብርሃም ዘር ሁሉ ልጆች አይሆኑም አይደለም፣ ከይስሐቅ ዘር ይጠራል አለው እንጂ ልጆቹ እንዲሆኑ ተስፋ ያናገርለት የእግዚአብሔር ልጆች ናቸው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ካመኑም በኋላ መክዳት፣ ካመኑም በኋላ ኃጢአት ሰርቶ ከመንግስተ ሰማያት በአፋ መሆን ውጪ መሆን እንደሚቻል ቅዱስ ጳውሎስ ይነግርልናል። እነዚህም ከስጋ የተወለዱ ግን የእግዚአብሔር ልጆች አይደሉም ብሎ ስጋዊ ሀሳብ ብቻ የሚራመዱ ስጋዊን ነገር ብቻ የሚፈጽሙ የእግዚአብሔር ልጆች አይደሉም ብሎ ቅዱስ ጳውሎስ ይነግርልናል። ከርሞ ዛሬ ወደ አንተ እመለሳለሁ፣ ሳራም ወንድ ልጅ ታገኛለች ብሎ ተስፋ ሰጥቷቸው፣ ነገር ግን ለእርሷ ብቻ አይደለም ርብቃም ለአባታቸው ለይስሐቅ መንታ በጸነሰች ጊዜ ሳይወልዱ ክፉና መልካም ስራ ሳይሰሩ የእግዚአብሔር መምረጥ በምን እንደሆነ ይታወቅ ዘንድ እርሱ የጠራው ነው እንጂ ሰው በስራው የሚመረጥ አይደለም እንዳይደለ ያውቁ ዘንድ ብሎ ቅዱስ ይስሐቅ አባታችን ርብቃን አግብቶ ያዕቆብና ኤሳው እርስ በርስ በማህፀን ጀምሮ እየተፋጁ እንደነበረ መጻሕፍት ይነግርልናል። ከዛ በኋላ ከተወለዱ በኋላ ግን የተወለደው ኤሳ እንደሆነ ታላቅ እንደሆነ ከዛ የእናትን ማህፀን የፈታ ታላቅ ይሁን ብኩር ይባል እሱ ለእግዚአብሔር የተመረጠ ይባል የሚለውን ይህንን ብኩርና አገኘ። ከዛ በኋላ ግን ብኩርናውን በምስር ወጥ ቀይሮ ክርስትናውን እንደተወ እንደዚሁ መከራውን ፈርተው ክርስትናን የሚተዉ ሰዎች ይኖራሉ ብሎ ቅዱስ ጳውሎስ ይነግርናል። ርግባም ታላቁ ለታናሹ ይገዛል አላት። ታላቁ ለታናሹ ይገዛል ማለት ኤሳው ለያዕቆብ ይገዛል ማለት ነው። ያዕቆብን ወደዱ፣
ኤሳውን ግን ጠላው። እንግዲህ ይህ እንዴት ይነገራል? አሁን ያዕቆብን ወደድኩ፣ ኤሳውን ጠላው። ለምንድን ነው የተነገረው? እግዚአብሔር አንዱን ከአንዱ አበላልጦ የሚወድ ነው እንዴ? አይደለም። ምንድን ነው ቢባል ያዕቆብን የወደደው እግዚአብሔር መልካሙን ስራ የወደፊት የሚታየው ስለሆነ አንድ ሐኪም ነገ ላይ ትሞታለህ ቢል ከአንድ ወር በኋላ ትሞታለህ፣ ከ5 ወር በኋላ ትሞታለህ ብሎ የምርመራ ውጤቱን ቢናገር ዶክተሩ ገደለ አይባልም። ልክ እንደዛ እግዚአብሔር መልካም የሚያደርገውን ቀድሞ ስለሚያይ ያዕቆብን ወደድኩ። ከማፀን ጀምሮ እንግዲህ ፍልሚያ ነበረ። በስጋም በተወለዱ ጊዜ በዛ መልኩ ፍልሚያ ነበረ ያዕቆብና ኤሳው። በዚህ መነሻነት ጌታችን ይህንን ተናገረ፣ ቅዱስ ጳውሎስ ይህንን ተናገረ እንጂ እግዚአብሔር አብልጦ የሚወድ የወደዳቸውን ብቻ የሚያጸድቅ አይደለም። ከተወደዱት መካከልም የያዙትን መልካም ነገር ባለማጽናት ወደ ሲኦል የሚሄዱ ይኖራሉ። መልካሙን ነገር በማጽናት ግን ወደ ገነት መንግስተ ሰማያት የሚገቡ አሉ ማለት ተብሎ እንዲህ ተጽፏልና እንግዲህ ምን እንላለን? እግዚአብሔር ያዳለን አያዳለም። እግዚአብሔርም ሙሴን እንዲህ አለው፣ የምመራውን እመራዋለሁ፣ ይቅር የሚለውን የምምረውንም እምረዋለሁ፣ ይቅር የሚለውንም ይቅር እለዋለሁ። አሁንም ለሮጠና ለቀደመ አይደለም፣ እግዚአብሔር ይቅር ላለው እንጂ። እግዚአብሔር ለፈርዖን በመጽሐፍ እንዲህ አለው፣ ኃይል በአንተ ላይ ይገለጥ ዘንድ ስሜን በምድር ላይ ይሰማ ዘንድ ስለዚህም አነሳሁ። እነሆ የሚወደደውን ይምረዋል፣ የሚወደውንም ልቡን ያጸናለታል ብሎ ቅዱስ ጳውሎስ ይናገራል። እንግዲህ እግዚአብሔር ልቡን አጸና ይላል፣ የፈርዖንን ልብ አጸና ይላል። እንዴት? በዚሁ ልቀቅ እያለ ብዙ ታምራትን እያደረገ እንዴት አጸና ይላል ቢባል ልቡ የፈቀደውን ፈቃዱን ተወለት፣ የእርሱን ፈቃድ ተወለት ማለት ምን ማለት ነው ቢባል የተወለት ፈቃዱ ማለት እርሱ እምቢተኝነትን ስለመረጠ አይ በግድ ህዝቤን በግድ እመንና ልቀቅ አይደለም ያለው። በቃ እርሱ ወደ ኋላ ለመመለስ ነው እስከ መጨረሻው ድረስ ሲታገል የነበረው። ልቡ እንደጸና ነው እዛው ባህሩ መቃብር የሆነለት። ልቡ እንደጸና ቅዱስ እንግዲህ ፈርዖን ማለት ነው ሰውን መልሶ ዳግም የእግዚአብሔር ባሪያዎች የሆኑ እስራኤላውያንን የራሱ ባሪያ አደርጋለሁ ብሎ ሲታገል ነው። ልቡ እንደጸና ነው። ስለዚህ የእርሱን ፈቃድ ለእርሱ ተወለት። ልቡን እንደው መቀየር ወይም በዛቱ እሱን መግደል እግዚአብሔር ያቅቶት አይደለም እስራኤላውያን እንዲወጡ። ፈርዖን እስከ መጨረሻው ጥግ ድረስ እስራኤላውያን እንዳይወጡ የሚያደርገውን ትግል እንደው እግዚአብሔር ዝም አለ ማለት ነው። ዝም አለ። በግዴታ ተው ህዝቤን ብሎ እጁን አላሰርለትም፣ እግሩን አላሰርለትም፣ አንደበቱን አልዘጋበትም። የእግዚአብሔርን አንደበት ተጠቅሞ ውጡ አንዴ ይላል፣ አንዴ አትውጡ ይላል። የእግዚአብሔርን ልብ የሚያስበውን አእምሮ ተጠቅሞ አንዴ ውጡ አንዴ አትውጡ ይላል። አልፈቀድኩም ይላል፣ አሁን ፈቀድኩ ይላል። ህዝቡን እንደዛ ሊያሰቃይ ሲፈልግ እርሱ እግዚአብሔር ተወ፣ ለፈቃዱ ተወለት። እግዚአብሔር ባወቀ መልኩ በተለያየ መንገድ ማውጣት እንደሚችል ስለሚያውቅ ማለት ነው። እና ለፈቃዱ ተወለት። የሙሴን ልብ አደነደነው የሚለው ከዚህ የተነሳ እንጂ የፈርዖን ልብ አደነደነው የሚለው ከዚህ የተነሳ እንጂ ፈርዖንን በዚህ በኩል እያደነደነ በዚህ በኩል መቅሰፍት እያመጣ ሁለት አይነት ሰው አይደለም። እግዚአብሔር የሚወላወል አይነት ሰው አይደለም ማለት ነው። እንግዲህ ምን ትላለህ አንተ? እግዚአብሔርን ትነቅፈዋለን፣ ምክሩንም የሚቃወም አለን? ሰው ሆይ እግዚአብሔር የምትመክረውን አንተ ምንድን? እግዚአብሔርን የምትመክር አንተ ምንድን? ስራ ሰሪውን እንዲህ ታደርገኝ ሊለው ይቻለዋልን ብሎ አንዲት ጭቃ አብኩታ ጭቃ ለውሳ ምጣድ የምትሰራ ሴት ምጣዱ ራሱ እኔን እንደዚህ አድርገህ ስራ፣ እንደዚህ አድርገሽ ስሪኝ፣ እኔን እንደዚህ የወተት መጠጫ አድርገኝ ሊል ይችላል? አይችልም። እኔን ምጣድ አድርገኝ፣ በሳት የሚቀቀል አድርገኝ ሊል አይችልም። እሷ በፈቀደችው ሞልድ ትሰራዋለች ማለት ነው። ብትፈልግ ምጣድ ታደርጓለች፣ ብትፈልግ የወተት መጠጫ ታደርጓለች ማለት ነው። እና እግዚአብሔርም እንደዚህ መርጦ ነበረ። ከዛ በኋላ ግን የተመረጠው የሰው ልጅ በተመረጠበት መጽናት ካልቻለ በኃጢአቱ ይኮነናል ማለት ነው። እንግዲህ ስራ ሰሪውን እንዲህ አድርገኝ ሊል ይችላል። እግዚአብሔር ፈጠረን፣ ፈቃዱ ሆኖ ባህሪውን አስገድዶት ቸርነቱን አስገድዶት ባህሪውን አስገድዶት እግዚአብሔር የባህሪው ተካፋይ እንድንሆን የክብሩ ተካፋይ እንድንሆን ፈጠረን። ከዚህ በኋላ ግን እኛ የተፈጠርን እንደዚህ ለምን ፈጠርከን ሳይሆን እግዚአብሔር በፈጠረንና በሰጠን መንገድ መሄድ ለዚህ ለቅድስና ያበቃል የሚለውን ቅዱስ ጳውሎስ በዚህ መልኩ ስራ ሰሪውን ሊመክር ይችላል ብሎ ጌታችን ቅዱስ ጳውሎስ ይነግረናል። ከአንድ ጭቃ ግማሹን ለክብር ግማሹን ለሐሳር አድርጎ ዕቃ ሊሰራ አይችልምን? እግዚአብሔር ኃይሉንም የሚገልጽበት ቅጣቱን ሊያሳይ ቢወድ ትዕግስቱም ካሳየ በኋላ ለመላእክት እንኳን ለጥፋት የተዘጋጀውን ቁጣውን የሚገልጽባቸውን መላእክት ያመጣል። ዳግመኛም የክብር ባለጠግነት ሊያሳይ ቢወድ ያስቀድሞ ለወደዳቸውን ለጠራቸው ይቅርታ የተዘጋጀ ምስራቅን የምሕረትን መላእክት ያመጣል። ወደ ክብርም ይጠራንና የሰበሰበን እኛ ነን። ነገር ግን ከአሕዛብ ነው እንጂ ከአይሁድ ብቻ አይደለም ብሎ
ቅዱስ ጳውሎስ ይነግርልናል ማለት ነው። ከአሕዛብም ጭምር ነው እንጂ ከአይሁድ ብቻ አይደለም። አይሁድ ነው አይሁዳዊ ያልሆኑ አሉ ማለት ነው። የተፈረዱ መከራ የተቀበሉ እግዚአብሔርን ባለማመን ይጸኑ ማለት ነው። ክርስቶስ አልተወለደም፣ አልሞተም፣ ለኛ ሞትን ከሙታን ተለይቶ ሞትን አልገደለም ብሎ የሚያምኑ አይሁድ አሉና ከአሕዛብም ጭምር ክርስቶስ ግን ይህንን እንዲያምኑ አድርጎታል ብሎ ቅዱስ ጳውሎስ ነብዩ ዮሴም እንዲህ አለ፣ ወገኔ ያልነበረው ወገኔ አድርጓለሁ። እንግዲህ አይሁዳውያን አላመኑ፣ አሕዛብ የሆኑት ግን አምነዋል። ወገኔ አይደሉ ማለት አይሁድ ወገኔ ያልሆኑ የእስራኤል ወገን ያልሆኑ ሕዝበ እግዚአብሔር ያልተባሉ እነዚህ አመኑ፣ ግን አይሁዳውያን ደግሞ ግን አላመንም ብሎ ቅዱስ ጳውሎስ ነው። ወዳጅ ያልነበራቸው ወዳጅ አድርጓለሁ ብሎ ነብዩ ሆሴዕ ትንቢት የተናገረው በአይሁድ ላይ ተፈጸመ ማለት ነው። እግዚአብሔርም ወገኖች ላይ አይደላቸውም ይባል በነበረበት በሀገሬም እግዚአብሔር ልጅ ይሆናል። ኢሳይያስም ድምፁን ከፍ አድርጎ ስለ እስራኤል እንዲህ አለ፣ የእስራኤል ልጆች ቁጥራቸው እንደ ባህር አሸዋ ቢሆን የተረፉት ይድናል። እግዚአብሔርም በዓለም ውስጥ ያደረገውን ዘንድ ያለውን ይልቁን የተቆጠረ ነገር ይናገራልና ኢሳይያስም አስቀድሞ እንደተናገረ እግዚአብሔር ጸባዖት ዘር ያስቀርልን ባይኖር ኖሮ እንደ ሰዶም ቢሆን ገሞራን በመሰልን ብሎ ቅዱስ ጳውሎስ ይናገርልናል። እንግዲህ ሰዶም በእሳት የጠፋች ናት፣ ገሞራም በዛው በመከራ በእሳት የጠፋች ናት እና ከዛ መካከል ግን እግዚአብሔር ዘር አስቀርቷል ማለት ነው። የቀረችው ዘር ግን ድንግል ማርያም ናት። እርሷ ከፍጥረት ዓለም ተመርጣ የተከበረች የነጻች ቅድስት ሆና የተገኘች ክርስቶስ ሰው የሆነባት የተመረጠች ዘር እርሷ ባትኖር እግዚአብሔር ሞቶ ዓለምን የሚያዳንበት ንጹህ ስጋ አያገኝም ነበር። ግን እርሷ በመኖሯ ንጹህ ስጋ አገኘ። እርሱ ያን ንጹህ ስጋ ተዋሃደ። እርሷ ንጹህ ስጋ አልያዘችም። እርሷ እድፈት አለባት፣ ኃጢአት አለባት ማለት ክርስቶስ የተዋሃደው ስጋ እድፈት አለበት እንደማለት መካድ የሚቆጠረው። ይህንን ደግሞ እንግዲህ መንፈስ ቅዱስ ያድርብሻል የሚለውን ትርጓሜ ላይ አባቶቻችን ያስቀመጡትን በማንሳት ሶስት ነገሮችን ነው እንግዲህ መንፈስ ቅዱስ ያድርብሻል የተባለው ለተዋህዶ፣ ለመዋሃድ፣ ለመክፈል እና አብ ደግሞ ለማንጻት፣ ለማዋሃድ እና ለመክፈል ብሎ ትርጓሜ ላይ ተቀመጣል። ለመዋሃድ፣ ለመክፈል ማለት ንጹህ ስጋዋን እንደተዋሃደ ይከፍላት ዘንድ ነው እንጂ ኃጢአት ኖሮበት እርሷ ማህፀን ላይ ንጹህ ስጋ ለብቻው ወስዶ አይደለም። እንግዲህ ከኃጢአት ስጋ ላይ ንጹህ ስጋ ማግኘት አይቻልም። ስለዚህ ስጋዋ ንጹህ ስለሆነ እርሷው ላይ አደረ። ከዛ በኋላ ተዋሃዳት። ሶስቱ አካላት ነው እንግዲህ እመቤታችን ላይ ስራ የሰሩት። ክርስቶስ ሰው ሆነ ማለት ነው። ስለዚህ በዚህ መልኩ ክርስቶስ ሰው የሆነው የተዋሃደው እመቤታችንን ንጹህ ስጋ ነው። ስለዚህ ንጽሕት ሆና በመገኘቷ እግዚአብሔር ተዋሃዳት፣ አደረባት፣ ማደሪያ ያደረገ፣ ማረፊያ ያደረገ። ከዛ በኋላ ተዋሃዳት። እርሷን ባያስቀርልን ኖሮ እንደ ሰዶም በጠፋን ገሞራንም በመሰልን ብለው ቅዱስ ጳውሎስ ይናገርልናል ማለት ነው። ቀጥሎ ስለ እምነትና ስለ ጽድቅ ይናገራል። ምዕራፍ 9 መጨረሻው ማለት ነው። እንግዲህ ምን እንላለን? ጽድቅን ያልፈለጉት አሕዛብስ እንኳን ጽድቅን አገኟት፣ በእምነትም ጸደቁ። እስራኤል ግን ኦሪትን ሲከተሉ መጽደቅ ተሳናቸው ይላል። እንግዲህ አምኖ ኖሮ መጨረሻ ላይ እስራኤላውያን ኦሪትን ተከትሎ ብሉያትን አውቆ እግዚአብሔር እንደሚመጣ ትንቢትን ቆጥሮ ነቢያት ትንቢት ቆጥሮላቸው ነግሮላቸው ነቢያትን እየተከተሉ የነበሩ እስራኤላውያን አላመኑም። አሕዛብ ግን አመኑ ብሎ በእምነት ጽድቅን ስለማድረግ ይናገራል ማለት። በማመን ጽድቅን አደረጉ አሕዛብ፣ እናንተ እስራኤላውያን ግን አላመኑም ብሎ ይናገራል። እስራኤል ግን ኦሪትን ሊከተሉ መጽደቅ ተሳናቸው፣ ኦሪትንም ስራ አልፈጸሙምና። ይህስ ስለምንድን ነው? የጽድቃችሁ ኦሪትን ስራ በመስራት እንጂ በእምነት ስላልሆነ ነው። እንቅፋትም ድንጋይ አሰነካከላቸው። መጻሕፍት እንዲህ በጽዮን እንቅፋትን ድንጋይን ማሰናከያ ዓለትን አኖራለሁ፣ ያመኑበትም ለዘላለም አያፍሩም ብሏልና ብሎ ቅዱስ ጳውሎስ ይናገራል። ማሰናከያ ዓለት የተባለ ክርስቶስ ነው። ክርስቶስን ባለማመን አይሁድ ቀሩ ማለት ነው፣ ተሰናከሉበት ማለት ነው። እርሱ ማሰናከያ ዓለት ስለሆነ ሳይሆን እነርሱ ማሰናከያ ዓለት አድርገው ተጠቀሙ ማለት ነው። በመሰነካከል በመደነቃቀፍ ኖሩ። ክርስቶስ ሰው ሆኖ በመምጣቱ ተሰናከሉበት፣ በስጋው በመገለጡ ተሰናከሉበት። በሚያስተምረው ትምህርቱ ከማመን ውጭ የሆኑ ስጋዬን ብሎ ሲባል ማመን ከበዳቸው። ጥምቀቱን ተጠምቆ ልጅነቱን ማግኘትን አልፈለጉም። ስለዚህ ማሰናከያ ዓለት ላመኑበት ለዘላለም አያፍሩም፣ ለማያኑበት ግን ማሰናከያ ዓለት ሆኖ ተገለጠ ብሎ ቅዱስ ጳውሎስ ይናገርልናል ማለት ነው። እግዚአብሔር ቢፈቅድ ምዕራፍ 10 ጀምሮ ያለውን ቀጣይ ላይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።